ኢንሻአላህ ተስ አካውንታን ግሳም ኦንታው ሸብራሳ ግን በሁለት ዙር ለመስጣት 20 ሺህ ብር ቃል ገባለሁ እንደ ወላጅ ለመጀመሪያ ዙር ያው እኔም 5000 ብር እሰጣለሁ እንዳንድ ወላጅ በግሌ አሁን ከአንድ ሁለት ወር በኋላ 10000 ብር ገቢ ለማድረግ ቃል ገባላችኋለሁ ደሞዜን ያን ወር ደሞዝ ካሽ ብድር አውጥቼ ሰጣ ገመት ሙሉ ቃል ገባለሁ እኔ 20000 ብር ሰጣለሁ ትምህርት ለአንድ ሀገር እድገትና ብልጽግና የጀርባ አጥንት ነው። ይህ ለሁሉ ነገር መሰረት የሆነውን ትምህርት ተደራሽነቱን ለማስፋትና ጥራቱን ለማስጠበቅ መንግስት በተለያዩ ጊዜዎች የተለያዩ ስትራቴጂዎችን ቀርጾ በመስራት ላይ ይገኛል። በዚህም ከጊዜ ወደ ጊዜ እየተሻሻለ መጥቷል። የትምህርት ስብራትን ለመጠገንም እንዲሁም ተያያዥ ችግሮችን ለመፍታት መንግስት የተለያዩ አማራጮችን እየተጠቀመ ይገኛል። ሰላም ጤና ፍቅር በያላችሁበት ይስጣችሁ። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች በዛሬ መሰናዷችን የሀላባ ዞን ቡራቲቾ አዳሪ ትምህርት ቤት ከተማሪ ወላጆች ጋር ውይይት አድርጓል። እኛም በዚህ ውይይት ላይ ተገኝተን አንድ መሰናዶ ይዘንላችሁ ቀርበናል። አብራችሁን ተቆዩ ዘንድ የአክብሮት ግብዣችን ነው። ቡራቲቾ አዳሪ ትምህርት ቤት ከተመሰረተበት ጊዜ አንስቶ እስካሁን ባለው የተለያዩ ተማሪዎችን እየተቀበለ በየደረጃው እያስፈተነ ውጤታማ እያደረገ ይገኛል። የትምህርት ስብራት በገጠመ ጊዜም ዞኑን በክልል ደረጃ በማስጠራት ከ85 እስከ 100% ድረስ ተማሪዎችን በማሳለፍ ውጤታማ ሆኗል። ይህን ውጤታማና ጠቀሜታው የጎላ የሆነውን ትምህርት ቤት ለመደገፍ ደግሞ ሁሉም ባለድርሻ አካላት በነቂስ መሳተፍ እንዳለባቸው የሚታወቅ ሀቅ ነው። በውይይት መድረኩ ተገኝተው የመክፈቻ ንግግር ያደረጉት የሀላባ ዞን ትምህርት መምሪያ ኃላፊ ዶክተር ኤፍሬም ዘለቀ ለተማሪ ውጤታማነት የወላጆች ተሳትፎ እጅግ ወሳኝ መሆኑን ተናግረዋል። በማዕከላዊ ኢትዮጵያ ክልል ከሚገኙ 4 አዳሪ ትምህርት ቤቶች ውስጥ አንዱ የሀላባ ቡራቲቾ አዳሪ ትምህርት ቤት መሆኑን ጠቅሰው ትምህርት ቤቱ በክልል ከሚገኙ አቻ ትምህርት ቤቶች ተወዳዳሪ በመሆን በ2017 ዓ.ም ያስፈተናቸውን ሙሉ በሙሉ 100% ተማሪዎችን በማሳለፍ በክልሉ ተሸላሚ መሆኑንም ተናግረዋል። እንደ ማዕከላዊ ኢትዮጵያ 4 ዞኖች ላይ አለ። ስልጤ ሀራንዚ፣ የሀዲያ ሊችጎጎ፣ የካምባታ ሂጋና የኛው ቡራቲቾ አለ። እነዛ ትምህርት ቤቶች ረጅም ዕድሜ ያላቸው ናቸው። ብዙ የሰው ኃይል አብቅተዋል። ለምሳሌ የወላይታው በደቡብ በጣም የታወቅ ነው። ብዙ ሐኪሞችን ብዙ ዶክተሮችን ብዙ ፋርማሲ ብዙ መሐንዲሶችን ያመረታ በጣም ከፍ ብለው ለሀገር መጥቀም የሚችሉ ከኢትዮጵያም አልፎ ለአፍሪካ ለዓለም መጥቀም የሚችሉ ልጆችን ማምረት የቻለ ነው። እንግዲህ በዚህ ቅናት ተነሳስተን ሀላባ ለዛውም በትምህርት ብዙ አልሄድንም የሚል ማህበረሰብ ውስጥ እንደዚህ አይነት ትምህርት ያስፈልጋል፣ እንደዚህ ትምህርት ቤት ያስፈልጋል በሚል ይሄ ትምህርት ቤት ወይዘሮ ይክማ ካይረዲን አስተዳዳሪ በነበረች ጊዜ ጥሩ እይታ ነው። ወይዘሮ ይክማ አስተዳዳሪ በነበረች ጊዜ ለዚህ ዞን ካበረከተቻቸው ወሳኝ ነገሮች ይሄ አዳሪ ትምህርት ቤት ነው። ስለዚህ ወዲያው ገንብቶ ሰፊ ህንጻ ገንብቶ መጀመርም ከባድ ይሆን ነበር። እዚህ በቼክ ሪፐብሊክ እየተባለ በተለምዶ የሚጠራው ፒፕል ኒድ ይመስለኛል እዚህ ትምህርት ቤት ነበር፣ ኤክስፐሪመንታል ተብሎ ነበር። ያንን ትምህርት ቤት ነው ተጨማሪ ማስፋፊያ ተደርጎ ለዚህ ደረጃ የበቃው ማለት ነው። ከዛ በኋላ አይሆፕ 3 ባች አስፈትኗል 12ኛ ክፍል መጀመሪያ በኋላ በዝርዝር በሪፖርት ይቀርብ ይሆናል እንጂ ወደ 89% ዘን ሁለተኛ ዙር ላይም ዘንድሮ ደግሞ 100% በማሳለፍ ያው 100% የሚለው በጣም ደስ ይላል። ግን ተማሪውን ቁጥሩን ስናይ ደግሞ ያንስብናል። 100% ብዙ መቶዎች ቢያልፉስ ብለን ደግሞ እናስባለን። 28 ትምህርት ቤት በማሳለፍ በማዕከላዊ ኢትዮጵያ ክልል አዳሪ ትምህርት ቤቱ ከሌሎች አራቱም እኩል 100 በማሳለፍ እውቅና አግኝቷል። ለዚህም ሁላችሁም እንኳን ደስ አላችሁ እላለሁ። ብዙ ተማሪ እንዲሳተፍ እናድርግ። ዘንድሮም 50 ተማሪ ነው የተቀበልነው። ማአት ወላጅ ፍላጎት ስላለው 10 ተማሪ ወላጅ ራሱ በግሉ ያስተምር ተብለን ብለን ውጤት ያላቸውን የተሻለ ውጤት ፐርፎርማንስ ያላቸውን ልጆች 10 ተጨማሪ አድርገን 60 ተማሪ ነው 9ኛ ክፍል የተቀበልነው ማለት ነው። 50 ነው። ይሄን 100 መቀበል ይቻል ነበር አለ ጎበዝ ተማሪ አለ 150 መቀበል ይቻል ነበር። ግን ብዙ የሚገድቡ ነገሮች ስላሉ ትምህርት ቤቱ ስሙ በአጭር ጊዜ ውስጥ ገነዋል። ነገር ግን የውስጥ ይዞታው የውስጥ አደረጃጀቱ ላቦራቶሪዎች የአምናን ተፈታዮች ስንል ማጣቀሻ ከአዲሱ ስራ ትምህርት ግን ተራ ማጣቀሻ መጽሐፉን ካን የለም ሲሉ ነበር። ይሄ ማለት ልማት ማህበር ምንም አልሰራም፣ ዞን አስተዳደር ምንም አልሰራም፣ ትምህርት ቤት ማምሪያ ምንም አልሰራም ማለት አይደለም። ግን በአንዴ እነዚህን ማደራጃት ይከብዳል። ትምህርት ከፍተኛ ሀብት ግብአት የሚፈልግ ነው። ለዚህ ዛሬ በሚቀርበው ሰነድ መነሻ ምክክር አድርገን የተሻለች እንትን ያው ሀላባ ላይ እንደ ልማት ማህበር
ስቴዲየም እየተሰራ ምን እያለ እቺ ትምህርት ቤት ምን አላት ስለዚህ ትምህርት ቤት መረጃ እስኪ ለሰው እናድርስ ብለን ነው ዛሬ ጠራናችሁ። ጥሪያችንን አክብራችሁ ስለመጣችሁ በዞኑ ትምህርት መምሪያ ስም በጣም አመሰግናለሁ። የሀላባ ዞን ልማት ማህበር ስራ አስኪያጅ አቶ አምሩላ ጠለሃ የትምህርት ቤቱን አጠቃላይ አመሰራረትና የስራ እንቅስቃሴን ጨምሮ የሚያሳይ የውይይት ሰነድ ለተሳታፊያን አቅርበዋል። 2012 ነው የተጀመረው። በ2012 ላይ የገቡ ልጆች በ2015 12ኛ ክፍል ደርሰው ፈተና ወስደዋል። ከዛው 60 ተማሪዎች ናቸው የተፈተኑት። ከዛ ከተፈተኑት የመጀመሪያ አመት ላይ 45 ተማሪዎች ናቸው ያ ውጤት በቀጥታ መጀመሪያ እንትን ላይ ያመጡት። 60 45 ተማሪዎች ወደ ዩኒቨርሲቲ መግቢያ ከ50 በላይ በማምጣት አለፉ። ከዛ ሪሜዲያል የሚባል ሁለተኛ ቻንስ የትምህርት ሚኒስቴር ሰጠ ለተማሪዎቹ ማለት ነው። ሪሜዲያል እንደገና እንዲፈተኑ እድል ሰጣቸውና ከዛ ውስጥ ወደ 14ቱ ሲያልፉ አንድ ተማሪ ብቻ ነው ያን ማለፍ ያልቻለው ማለት ነው። ስለዚህ በመጀመሪያው 45 ተማሪ ተብሎ ወደ 87 አካባቢ % ቢሆንም ኋላ ግን ወደ 99 አካባቢ ተደርሷል በሁለተኛ ዙር በተፈተኑት ማለት ነው። እንግዲህ በ2016 የተፈተነው 38 ተማሪዎች ሲሆኑ ከዚህ ውስጥ እንግዲህ 34ቱ 89% ማለት ነው 84ቱ በቀጥታ የተማሪ ወላጆችን በቀረበው የመወያያ ሰነድ መነሻነት ሀሳብ አስተያየታቸውን ሰጥተዋል። የትምህርት ቤቱ መማር ማስተማር ሂደቱን ለመደገፍም የተማሪ ወላጆች ቃል ገብተዋል። ተማሪዎቻችን እኛ እንደ ወላጅ ሀገርን፣ አህጉርን፣ ዓለምን የሚወክሉ እንደሆኑልን ነው ምኞታችንም ፍላጎታችንም። ይሄም እናንተው አላማችሁም ይሄ ነው እና አንድ ቢሆን ብዬ ማስበው ዓለም አቀፍ ተወዳዳሪ እንዲሆኑልን ከትምህርት ጎን ለጎን የአረብኛ ቋንቋን ቢማሩ ጎን ለጎን ብታስተምሩ የተሻለ ይሆናል የሚል ሀሳብ አለኝ። አመሰግናለሁ። እና ድጎማውን ደግሞ በራሴ 10,000 ብር ለግሳለሁ። እንዲሁም እንትናለሁ ከጥይት ከመንግስት ትምህርት ሚኒስቴር ከመጥቶይ አገና ባንዲባ አያሱስ መገና ስልጣኑስ አያ መገና ኢኮቤቺ ግን ከበኤቤት ህዘት ክፍሌን ሆንሶ አጉጥናኔ ዶርሞ አጎ ኦሶተን ማኪና አንጋጣሶነ ሰውነ አይደለም አንብራይባ ማኪና አንጋጋውን አሶ ሚያ ቤቴ ወጤንገስ ካን ኢኮቤቺ በጣም አርሰደሩስ ማን ካንጋየን ጎረ አት ገበሪ ጥቂካየ እተንደቤቺ ታሳብነቶን መቶ አገኔ አዜን ማለት ተሰዳር አጎ እስከዳር ሰጆ ለሬታ አንቶንሽ አሶ ለመለሽ አሶ ሂዳር ሰጆን ሹላሚ ጋጥ ያሳሚው ምናልባት ተቀልበ ወራንከ ገበሪ ደሞ ከንቺ ጎ ነጋዳ ጎሚቀ ወያሚቅ ደሞተኛባ ነጋዳባ ሀቲ ታቄር ሴቶኖች ሙጡ ሞል ረጆሳ አሲሲ ቃላ አጎዮ ያዲን ወንድሜ ተመስገን እንዳነሳም ትምህርት ቤቱ ያለው ገቢ ሪስፖንሰርም ከ2011 ጀምሮ የቀረበ ሪፖርት መነሻ አድርገን ወላጆች ልክ ለልጆቻችን ስጦታ እንደምንሰጠው ይሄ ትምህርት ቤትም ልክ እንደ ወላጅ ነው ምን ጠብቁ ብዬ ማስበው ማለት ነው። ያ ማለት ትልቅ ሪሶርስ ነው ለኛ እንደ ዞንም እንደ ማዕከላዊ ኢትዮጵያ ክልልም ሲታይ በቃ ከሌሎቹ እንትኖች እኩል የሆነበት ፍንጭ የተገኘበትና ዛሬ ቃል መግባት መነሻ ሊሆን ይችላል። ነገም ተነጉዳም ካለን ከተማሪዎች ከግብአት ከማሟላት ጋር ታይዞ ከምግብ እጥረት ጋር ታይዞ ሌሎች የተለያዩ ለትምህርት ቤት የሚያስፈልጉ ግብአቶች ይኖራል ብዬ አስባለሁ። ያ መነሻ አድርገን ወላጆች የራሳችን ድርሻ ቅድም ተመስገን እንዳስቀመጠው ሰው ወላጅ እንዳቅሙ ነው አስገድደ በፍላጎት ነው ለልጄ ይሄን አደርጋለሁ ካለ ቃል መግባት ይችላል። እኔ ግን በሁለት ዙር ለመስጣት 20,000 ብር ቃል ገባለሁ። የሃይራንዚ ተማሪዎች እጩ ዶክተሮች አሉ ዘንድሮ የሚመረቁ እነዛ ይገርማቸዋል ለሃይራንዚ ድጋፍ ያደርጋሉ በብር እጩ ዶክተሮች የሚመረቁ ዶክተሮች ለሃይራንዚ ወጪ ያወጣሉ እና ልማት ማህበሩም አንድ ላይ ሆናችሁ ጠንከር ያለ ኮሚቴ ተዋቅሮ አልহামዱሊላህ ላባ አቅም ያለው ሰው አለ ይሰጣል ለመስጠት ሀጂ ከድርም ያውቃሉ ከድር ሀጂ ከድር እና እነዛን ሰዎች እኛም እናውቃቸዋለን አስተባብረን ሳንቲም ብናወጣ ደስ ይለኛል። እኔ አሁን ለጊዜው አሁን የምሰጠው 5,000 ብር ሰጣለሁ። አሁን አመሰግናለሁ። እኛ ከመጣንበት
አካባቢ ምንድነው የነበረው ልምድ ልማት ማህበር አባል አሁን ቅድም የተነሳውን ትንሽ ሐሳቡን ለመጨመር ነው ልማት ማህበር አባል ይበዛል ማለት ያው ልማት ማህበሩ በብዛት ስለሚያወጣ እና ልማት ማህበሩም ይሄ እንደ ስራው ስለሚከታተለው የልማት ማህበር አሁን በክልል ተቋማት ያሉ የመንግስት ሰራተኛ ፍላጎት ያላቸውም እንዲሁ መልካም ሰዎችም ይኖራሉና የእናንተ ልምድ አላቅም በዞን ደረጃ በዞን ምናምን ላይ ሙሉ የልማት ማህበሩ አባል ነው መንግስት ሰራተኛው ስለዚህ ልምድ ወስዳችሁ ፐርሰንታይል አለው የደሞዝ ስኬል በየወሩ የሚቆረጥ ማለት ነው ለልማት ማህበሩ ገቢ የሚሆን እስከ ታች ድረስ ማለት ነው ያው ገበሬውም ጀምሮ እዛ በነበረው አሁን እኔ ዞን ላይ በነበርኩበት ወራቤ ላይ እንደዛ አለና ልማት ማህበሩ ገቢ ያለው ማለት ነው አንድ ያዋተን መናቆመው ሳይሆን በየወሩ ለልማት ማህበሩ ከደሞዝ ተቀናሽ የሚሆን ወደ ልማት ማህበሩ አካውንት የሚገባ ስለዚህ ያ ስለሚሆን ምናልባት እሱ ሐሳብ ከጠቀማችሁ እኛ ጋም ክልልም ተቋም ያሉ ተቋማቶች ላይ ልማት ማህበር አባል ብታደርጉን ለመሳተፍ ፍቃደኛ ነን በየወሩ ለመቁረጥ ማለት ነው ስለዚህ ያ እንትን ለልማት ማህበሩ ስለሚደግፍ ጥሩ ሐሳብ ይመስለኛል ሌላ ያው በግሌ አሁን ከአንድ ሁለት ወር በኋላ 10,000 ብር ገቢ ለማድረግ ቃል ገባላችኋለሁ በሉ ሀን ትምህርት ምናን ይትወላጀ ጭመን ሐሳዊ ሴማ ሁሩን ከስማታሱ ሜዛና ጓን ነው ገላ ከማታሱ ላቀመኑ ጋቲ ጎታ ይኖርጭ አሰኖርጭ ኩን ጎንጉስ ጡማ ጀምሪ ተሰባ በጣም ይታሽ ወሉስ ትምህርት ዝብኒ በጣም ገለት ጫማን ኦሱ ትምህርትሽ ጫዳ ከቡራትሽ ትምህርት ምን ይዋል ትምህርትቹን ጋውን ከሰከነ ሃሮ ከለቀንቲ ፍልታ ከምን ከግብታ ጎስቲ ወላ ይህ ሃሻቱ ተሸኔ ላቢውስ ካዚያ ጎስቲ አብሌውስ ሰደቀንቴን ኡለታ ሰማያት አልተን ከግቢያዚው ኦስቲ ወላ አብሌው ኦስቲ ወላሂ አንከ ዘማመቱ ጩሎ አጎ ከባ ሀትጨነቀሞን ጎረኔ ደጋሚ ከባ ፈቆ ጎሬ ኖርቺ ቴስ ከኒ አን በጣም ታሽው ከኒ አባጣው ተሳምርቾ በካን ጤነት የገንዋሽ ሁሉ ጋር አይደለም ጊዜ ባንጋና አስዮ አንቴስ ለጊዜተስ ኢንሻአላህ ቴስ አካውንት አርጊሳም ኦንታው ሸብራሳ ምንድነው እንደ ኮሚቴ ቢዋቀራል ለምሳሌ አስመጋ ምግብ ላይ ምግብ ቢያንስ በወር እንኳን አንድ ቼክ የሚያደርግ ከወላጅ ቢመረጥ ላለው ምግብና ዶርም አካባቢ ያሉ ነገሮች ላይ ሌላው እንደ ቃል እኔ ያንድ ወር ደሞዜን ቃል ገባለሁ አመሰግናለሁ ትምህርት ጥራት ወጥቆ ሃስኩል ላይ አንድም ዞናችን ያለው ሃስኩል አንድ ሰው ማሳለፍ ባቃተበት ጊዜ አሁን እንደ ሀገር ተወዳዳሪ የሆነ ያለነው በቡራትቾ ትምህርት ቤት ነው አንደኛ እዚህ መምህራን ሊመሰገኑ ይገባል እኛስ እኔ አሁን ለምሳሌ ማነሻ ማስቀመጥ አለብኝ ያንድ ወር ሌላ የሚያስተካክለው ሆኖ ያንድ ወር ደሞዜን ማሰራት አለብኝ ለዚህ ትምህርት ቤት ማለት ሚስተካከሉ ካለ አንድ ወር ከ13,000 እና ከዛ በኋላ ብድሩን ወስጄ በካሽ አምጥቼ መክፈል አለብኝ ምንድነው የምናደርገው እኮ አሁን ሲጤላ አሁን ምርጥ ተሞክሮኛ ውስጥ አለ እኮ የኛ ሌላው እኮ ካለው ነው የሚሰጠው የኛ ያለውን የሚሰጥ አስተዋደር ያለበት እኮ ነው በሬውን ላሙን ለልማት የሚሰጥ ነው ለውስታሊም ሰጥቷል በዋናነት ደግሞ ለስቴዲየም የሚሰጥ ነው ትምህርት አይን ነው እኮ አይን ጉዳይ ነው ለዚህ ጉዳይ ደግሞ እኔ ደሞዜን ያንድ ወር ደሞዝ ካሽ ብድር አውጥቼ ሰጣ ገምት ሙሉ ቃል ገባለሁ ሰው አንስቶ አውርቶታል በራሴ ግን እንደ ግሌ እኔ 20,000 ብር ሰጣለሁ እንደ ዞን ቀና ብለን እንድንሄድ ካደረጉን ትምህርት ቤቶች ቡራትቾ ትምህርት ቤት ነው መምህራንና ርዕሰ መምህራን በሰሩት ልማት ማህበሩን ትምህርት መምሪያው ሌላውም ባለድርሻ አካል በሰራው ስራ ነውና ይሄ ነገር መቀጠል አለበት ጥራት ላይ የሚለው ነገር በደንብ መወሰድ አለበት የሚለው ነገር እንትን ብዬ ወንድሜ እግዚአብሔር ይስጠው ምናልባት ሰዎች እንደያቀማቸው አሁን 50,000 ብር ሰጣሉ ያለው በእውነት እኔ ሳላመሰግነው አላልፍም በመስጠት ደሃ አይኮን ያላችሁ ሁሉም በተለይ ትንሽ ኢኮኖሚካሊ አቅም አለን የምትሉ አካላቶች ትምህርት ቤቱን ብንደግፍ ጥሩ ነው ስለዚህ እኛም ራሳችንን እያሸሸን ሳይሆን የመንግስት ሰራተኞችም ባለን አቅም የመደገፉን ስራና እንደ ወላጅ ለመጀመሪያ ዙር ያው እኔም 5,000 ብር እሰጣለሁ እንዳንድ ወላጅ በፕሮግራሙ ማጠቃለያ የተማሪ ወላጆች የሚያደርጉት አስተዋጽኦ ለትምህርት ውጤታማነት ወሳኝ መሆኑን ዶክተር ኤፍሬም ተናግረዋል ያ የእናቷ መታሰቢያ ብላ አንዳንዴ ይሄ መስጠት
እንትን ማለት ብዙ ሰው ቢሊዮነርም ሆኖ የሆነ ነገር እንትን ማለት ለማህበረሰቡ እንትን ማለት አይመጣለትም። መሞት እኮ አይቀርም አንለውም እኛ ሰው ሞት ነው ምናምን አንለውም እኛ። ግቢውም ያልታጠራ ነው ምን ያላ ነው በካይንድ ይሄ የተለመደው የሆነ ድጋፍ ሲደረግ እዚህ ቤተ መጻሕፍት ተጨማሪ ማስፋፊያ ለመገንባት ሰው ግንባታ ፕሮጀክት ብያዝ በሲሚንቶ ሊያግዝ ይችላል፣ በፌብሮብረት ሊያስክ ምስማር ሊያቃብል ይችላል። ዋቴቨር እንደዛ ሚያዝ አናግም። ወደ ባለሀብቱ ሲንገባ የከፈተ የተሻለ ብሎክ የሚገነባ ሰው ሊመጣ ይችላል። እኔ በቅርቡ ሀሳቡ እንዳይወሰድብኝ እንጂ ለምንድን ነው የሆነ ቤተ መጻሕፍት በሌለበት ለምሳሌ ሀጂ ሱልጣን ጉባ ምናምን ነገር አለው አይደለ? ሀጂ ሱልጣን ጉባ የሆነ ሃይ ስኩል ላይ አንድ ብሎክ አላቂ 5 ሚሊዮን 10 ሚሊዮን ሊሆን ይችላል። ብቻቸው ከቻሉ ብቻቸው ካልቻሉ ለሁለት ሆነው ከሀጂ ከድር ጋር ሊሆን ይችላል፣ ከሀጂ ናስር ቦቃ ጋር ሊሆን ይችላል። እኔ እንደውም ከዛ ቤተ መጻሕፍቱ ራሱ የሀጂ ሱልጣን ቤተ መጻሕፍት ይባላል። ለልጆች ማስታወሻ ሀጂ ሱልጣን ቤተ መጻሕፍት በነሻጣ ላረጋችሁልኝ ከዚህ በለነት በነሻጣ እንደምታደርጉ ተስፋ እናደርጋለን። ትምህርት ቤቷ ወደ ኋላ አይመለስም የሚል እምነት ይኖረኛል። ወደ ኋላም አይመለስም። መንግስትም ድርሻውን ይወጣል፣ ልማት ማህበርም ይወጣል፣ ትምህርት መምሪያም ድርሻውን ይወጣል። ማምራንም ቢቁ ማምራንም ይበላል። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች የሀላባ ዞን ቡራቲቾ አዳሪ ትምህርት ቤትን በመደገፍ የተሻለ ውጤት ለማምጣትና ከክልል አልፎ ለሀገር የሚተርፉ ተማሪዎችን ለማግኘት ሁላችንም የበኩላችን አስተዋጽኦ እንወጣ እያልን ለዛሬ ያዝነው መሰናዶ በዚሁ አበቃን። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቡ ከካሜራ ባለሙያው መሳይ ከድር ጋር በጋራ በመሆን ነበር። ሰላም።